ይቅርብህ አንደኛ ምትሆነ ሴት አይደለችም ቤተሰቧም የሚሆኑ ሰዎች አይደሉም እርግፍ አድርጌ አንቺን ለመርሳት ያልቻልኩኝ እርሳት ይኛል ወሬ አይደበቅ አንቺን ጨክነሽ አረሳሽኝ ፍቅሬ አልተውሽኝ ኪያ በእያንዳንዱ ነገር ጀብ የሆኑ ቤተሰቦች እነዛን አንድም ቀን እንኳን ለኪያን ደጋግሞ ሲሸጧት ነበረ ለነዚህ ቤተሰቦች ለዚህ አውሬ የሆኑ ቤተሰቦች ዝም ብዬ ልተዋት አልችልም በቃ ተለያዩ ምን ይሰራልሻል እኔ ወጣሁ ያላዩ ሁሉ ጠፋቸው ቀሎ ቃሉ ተይው ይሉኛል እንደዚህ እንደቀል ይተዋል ወይ መውደድ ልጁ ሊሞት ነበረ አንድ ሁለት አይደለም 4 5 ጊዜ ልጁ ሊሞት ነበር ቢሞትስ እስኪሞት ነው የምትጠብቂው ወይስ ሌላ ተልኮ አለ ተዋት ለምን ተዋታለሁ አፍቅራ እወዳታለሁ እንደልታት እንደራሴ ነው የምወዳት እንደልታት እድሜ ልክሽን 24 ሰዓት ሙሉ ስትሰሪ እኔ አይመለከተኝም ግን ወንድሜ ልቀቂልኝ ወንድሜ እንፈልገዋለን እኔ ወንድሜን እንፈልገዋለን እናቴ ልጇን ትፈልገዋለች አንቺ ያለ ቤተሰቦቼ መኖር እንደማልችለው ያለ ኪያ መኖር አልችልም በቃ ወይ በልብ ያለን ሰው መርሳት አይከብድም ወይ እስኪ አንቺን ወደ ጠይቅሽ ባንዴ ልብ ይቆርጣለሁ ሰላም የተከበራችሁ ቤተሰቦቼ እንዴት ናችሁ አልহামዱሊላህ እኔ በጣም ደህና ነኝ እናንተም ደህና እንደምትሆኑ ተስፋ አደርጋለሁ በያላችሁበት ሁሌ ጸሎት እንደምታደርጉልኝ ይሰማኛል ዱዓ እንደምታደርጉልኝ ይሰማኛል ሁሌ አብራችሁ ከኔ ጋር እንደሆናችሁ ምናምን ነገር ይሰማኛልና በጣም ነው የማመሰግነው ስለ ሁሉም ነገሩ ዛሬ ትንሽ ደስ በማይል አይነት ሁኔታ ላይ ሆኜ ነው የመጣሁት ጉዳዩ ያው ከናንተ የሚደበቅ ነገር የለም እናንተም ሁሉንም ነገር ያያያችሁ ለምክርም ለመፍረድም ይሆን አንዳንድ ነገሮችንም እንድትሉኝ ምናምን ነገር ስለምፈልግ ነው እንደዚህ ብታደርግ የተሻለ ነው እንደዚህ ቢሆን የተሻለ ነው እንድትሉኝ ስለፈለኩ ጭምር ነው ካሜራ ያበራውላችሁ ጉዳዩ እስከዛሬ ያው በኪያ ጉዳይ ላይ ከኔ ቤተሰቦች ጋር የተያያዘ ምንም አይነት ነገር አልነበረም ምንም አይነት ምላሽ አልሰጡም ሁሉንም ነገር በቻሉት መጠን ምናምን ነገር ዝም ለማለት ሞክረዋል አንዳንድ ስልክ እየደወሉ ምናምን ያለውበትን ሁኔታ ምናምን ነገር በማየት ትንሽ እኔም እየደበቅኩ ነበር ወደዛ ነገሮች እንዳይደርሱ ምናምን ግን አንዳንድ ያው የቅርብ የሚባሉ የኔ ሰዎች ያው ቤተሰብ ጋር እየደወለ አኑ እንደዚህ ላይ ነው ያለው እንደዚህ ነው ያለው እያሉ ይነግሩኝ ነበር እና እነሱም ተበስጫጭተው ምናምን ነገር እየደወሉ ራቅ ያለ ቦታ ስለሆኑ ትንሽ ለመገናኘትም ከኔ ጋር ምናምን ያው ማዘር ነው ያለችው ማዘር ደግሞ ትንሽ ከሚዲያ ላይ ብዙም አይደለችም ምናምንና ነገሮችን የምትሰማበት ነገሮች ሬር ነው ሌላኛው ቤት ላይ እየኖርኩ እንደሆነ ወይም እዚህ እየኖርኩ እንደሆነ በሰላም ነው እንጂ የምታውቀው የሚፈጠሩትን ነገሮች ብዙም አይደርሳትም ተራርቀን ስላለን ማለት ነው ግን ሲስተር ዱባይ እዛው እናንተም ያላችሁበት አካባቢ እዛው መካከለኛው ምስራቅ አካባቢ ምናምን ነገር ነው የነበረችውና ሁሉንም ነገር ታያለች ሁሉ ነገርን ትመለከታለች ምናምን ነገርና እስከዛሬ ራቅ ብላ ስለነበረ ትንሽ ምንም አይነት ነገሮች ላይ ፓርቲሲፔት ልታደርግ ምናምን ነገር አልመጣችም ያለውንም ነገር እዛ እያየች በስልክ ምናምን ነገር ከመናገር ከንዴቷን ደስታዋንም እዛ ሆና ከመግለጽ በተሻለ ምንም ነገር አላደረገችም ነበር አሁን ግን ትናንትና ማታ ያልነገረችኝም ለኔ አራይቭ አድርጋለች ገብታለች እዚሁ ሀገር ውስጥ እሱ ብቻ አይደለም ምናምን ነገር ትላንት እዛው ሆቴል ላይ አድራ ዛሬ ግን በጧት ምናምን ነገር ነው የመጣችው አሁንም እዛ ሻወር ምናምን ነገር ለውሳስድ ብላ ወሳስዳ ምናምን ነገር የተወሰነ ነገር ፀሐይ ምናምን አቀራርባላት የቀማመሰች ነው የምትገኘው ግን ነገሯን ሁኔታዋን ሳይው ምናምን ነገር ገና እንደዚሁ ትንሽ የሆነ የሚረብሽ አይነት ነገር ስለተሰማኝ ነው ምክንያቱም በኪያ ጉዳይ ላይ እስከዛሬ በሆኑት ነገሮች ላይ ምናምን ነገር አንስታ ትንሽ እያወራችኝ ነበርና እየተናገረች የነበረችበት መንገድ ያው እንደ ቤተሰብ እንደ እህት ሁሉም ሰው ቢደርስበት ሁሉም ሰው ይሄ ነገር ወንድሙ ላይ ቢፈጠር የማይወደውን ነገር ነው እረዳታለሁ ይገባኛል ምናምን ነገር ግን እህቴን እጅግ በጣም ወዳታለሁ እጅግ በጣም አከብራታለሁ እጅግ በጣም ማፈቅራታለሁ ማለት እችላለሁ ማለት ሁሉ ነገር ናት እህቴ የእውነት ነው የምላችሁ ከምንም ነገር በላይ ናትና ለኔ አስባም እንደዚህ እንደምታረግ እንደዚህ እንደምትናገር ምናምን ነገር አውቃለሁ ኪያዬም ደግሞ ኪያዬ ናት እጅግ ተፈቃሪዋ ተወዳጇ ያለሷ ፍሪክሽን ኦፍ ሞመንት እንኳን በትክክል መተንፈስ እንኳን አልችልም እውነቱን ለመናገር ስነግራችሁ ማለት ነውና እነዚህ ሁለት በጣም የኔ ልዩ የሆኑ ነገሮች መሃል ላይ ልገባ አማ እንዴንሽ ተጣሽ ጨርሽ በላሽ እስኪ እከፍሽ ዳንሻ ለውዲና ዳና
በደንብ ነገራችን ላይ አላወራንም ነበር ምናምን ነገር ችኩልኩል ምናምን ነገር እያለች ነበር። ደግሞ እንደመጣች ገና በወሬ እንትን አለችኝና እያትንጣው ዳንስ ተቋቁርክ ያረዳን በጣም ተቆቋላ አትንከባከብም እንዴ? ምንም ትንከባከብ ደግሞ አልነገርካትም እንዴ እንደምመጣ? አልነገርኳትም። ያው አንቺም ድንገት ነው ምናምን ነገር የመጣችብኝና አልነገርኳት። ለማንም አልተናገርኩም ነው ያው ጠዋት ነው አንቺም የደወልሽልኝ እዚህ አድሬ ነበር ምናምን ነገር ሆቴል አላደረችም ነው እንዴ? ያው ማዘርጋ ነበር ቤት ማዘርጋ ነበር ያደረችው። ምን ነው አብራችሁ ነው የምትኖሩት? ግን እሷ እናቷ ቤት ነው የምታድረው። ለምን? ምን ችግር አለው ማለት? ምን ችግር አለው ማለት? ሲጀመር አንተ ሲነገር ምንም አትሰማም። ሴት ጠፍቶ ነው? እንዴት ሴት ጠፍቶ ነው? ስለ ኪያ አታውቂም እንደ ያለው ነገር? ማናት ኪያ? ማናት? ምንድናት እሷ? እምልህ አይገባህም እንዴ? የምነግርህ አይገባህም? እያስረዳሁሽ እኮ ነው፣ እየነገርኩሽ እኮ ነው። እስኪ አሁን ከእሷ ጋር ሆነ ያገኘኸውን ጥሩ ነገር እስኪ ንገረኝ። ምንድን ነው ማግኘት ይጠብቅብኛል እንዴ? ይሄ ባለቤቴ ናት፣ ፍቅሬ ናት፣ ትዳሬ ናት። በቃ ከእሷ ጠብቄ አይደለም ነው ስለማፈቅራት። አንተ በሽተኛ ሆነክ የእሷ ቤተሰቦች የእሷ ኮልኮሌዎች እየመጡ አንዴ በሽተኛ አንዴ ሊገሉክ አንዴ ስንት ነገር እያደረጉክ ምን ማለት ነው? አንተ እሷ ፈልገው አይደለም ግደሉልኝ ብላ ነው፣ አሳብዱልኝ ብላ ነው። እሺ ሌላውን እሷ ራሷ ቀለበት ልታረግ አልነበረ? ራሴን ላጠፋ ነው ስትል ምንድን ነው ያለችክ? ሂድና አጥፋ ነው አይደል ያለችክ? ተገዳ ነው፣ ቤተሰቦቿ ይዟት ነበረ። እሷ ህፃን ልጅ እኮ አይደለችም። ምን ማድረግ ትችል ነበረ? አንተ ቤት ስትመጣ እነሱ አስፈቅዳን የመጣችው። አንቺ አኑ እገልብሃለሁ ብትባይ ምንም ነገር አታረጊም? ህይወትሽን አትሰጪም? እኔና እሷ አንድ አይደለም። እኔና እሷ አንድ እያደረግን ነው። እንደዛ እያልኩ አይደለም። እኔና እሷ አንድ እያደረግን ነው ወይ? አይደለም፣ በፍጹም እንደዛ አይደለም። እህቴ እባክሽ ልልሽ የፈለኩት ማለት ነው ኪያ እነዛ ነገሮች ስታደርግ የነበረው በጠቅላላ ተገዳ ነበር እያደረገች የነበረው። እንድታገባ ሲያደርጓት ተገዳ ነበር ስታደርግ የነበረው። እያንዳንዱ ነገር እንድትሰራ ምናምን ነገር ሲያደርግ የነበረው። ዝም በልና ስማኝ። አሁን ዝም ብለህ ስማኝ። አንተን እንድታገባ ተገዳ ነው? አዎ ተገዳ ነው ያደረገችው። አጎቶቿ አክስት አይደለም እኔን አይደለም ነው ከኔ ጋርማ ስለምታፈቅረኝ ስለምትወደኝ ነው ቀለበት ያሰረችው። ታዲያ አንተ መጠበቅ እንዴት ይከብዳታል? ምን አድርጋ ትጠብቀኝ? እስኪ ምን ታድርገው? ያሉክ ሊያሳብዱክ መተታቸውን ምናቸውን እያመጡ ስንት ነገር ሲያደርጉክ ነበረ። እነሱ ጅቦች ናቸው፣ መጥፎ ሰዎች ናቸው። እነሱ እንደነሱ ሚዛን ኪያን እንዳትመዝኛት ነው። ምክንያቱም እሷ ለኔ በላይ ህይወቷን ስትሰጥ የኖረች ሴት ናት። የእውነት ነው ምልልሻለሁ። አንድም ቀን ቢሆን የኔን መጥፎ የኔን ክፉ ፈልጋ አይደለም። ላንተ ህይወት የምትሰጠው ወንድ እያሳደደች ነው። ምን አድርጋ ነው? አንዴ ዲያስፖራ ጋር አንዴ እዚህ ቀለበት እያሰረች ምን ማለት ነው? እሺ አንቺ ባየሽበት መልኩ እኮ ትክክል ልትሆኚ ትችያለሽ። ምናልባት አንቺ ያየሻቸው ነገሮች ምናምን ነገር ከውጭ ሆኖ ሰው ሲያይ ፈልጋው አይደለም እኮ። ግን ያም ዲያስፖራ ቢሆን እያንዳንዱ ነገር እያደረገ የነበረው እኔ እንዴት እንደማስረዳሽ። ምን አለሽ ትለኛለህ? በቅርቡ ይወጣታል። ምን አይነት ሴት እንደሆነች ታያታለህ። በምን በኩል ምን አድርጋ? እስኪ አንድ የሆነ ነገር ፈልጋ አለ። እስኪ ምንም ዘመድ የለውም፣ ጠያቂ የለውም፣ ማንም የሚከራከርለት እህት እንኳን የለውም፣ እናት የለውም ብላ አይደል እንዴ እንደዚህ የምታደርግ? እስኪ ቆይ የሷ ዘመዶች የሷ ቤተሰቦች እስኪ ተረጋግተሽ እስኪ ንገሪኝ። እስኪ ቆይ ነገሩ ለምን አይገባህም? ለምን አትረዳኝም? እሺ እረዳለሁ እኮ ይገባኛል እኮ ያልሽኛል። ስንት ነገር ሰማሁ፣ ስንት ነገር ከማልቀስ ውጪ ምንም አማራጭ የለኝም። እዚህ ስመጣ ግን እንድንነጋገር ነገሩን ፈተን በቃ ትቅርብህ። አንደኛ የምትሆን ሴት አይደለችም፣ ቤተሰቧም የሚሆኑ ሰዎች አይደሉም። ሁለተኛ ደግሞ ክርስቲያን ናት፣ እሷ ኦርቶዶክስ ናት። ከኛ ጋር ጭራሽ የሚሄድ ምንም ነገር የላትም እንዴ። ምን ነው ቢቀርብህ? አንተ ምን ይቀርብሃል? ሴት በሙላ ሴት ሙሉ እንዳለ ሴት አይደል ያለው? ገንዘብ አለክ፣ በራስ መኖር ትችላለክ፣ ሌላ ሴት አንተ ማኖር ትችላለክ። ምን አጣክና ነው? ግን አፈቅራታለሁ፣ እወዳታለሁ። አንድም ቀን እኔ ራሴን ከራስ ከሷ ውጭ አድርጌ አስቤ አላውቅም። የተጋቡት እሺ በቃ ፍቅር ይሄኛል ትልቅ ነገር አይደለም። ምን አለ እሷን ብትወጂልኝና እሷን ብትቀበይልኝ ሌላ ነገር ምን አድርጊልኛል? አንተ ልትገድል ደርሳ ሰው አንተ ታመህ ጭራሽ ሌላ ሰው ልትገድል ደርሰክ ስንት ነገር ሆነክ ታመክ ምን ብለክ አጎቷ አይቀሩ አክስቷ አይቀሩ ስንት ነገር እያወቅ እኔ እሷ ልውደዳት አይደለ? እሷ ፈልጋው አይደለም። እሷ ፈልጋው ግን አይደለም። ማስቆም ትችላለች። ምን ብላ ታስቆም? ቀለበት እንዴት ነው ያስቆመችው? እንዴት ነው ያስቆመችው? ማስቆም ትችላለች። አሁንም ምንም ነገር ማድረግ ትችላለች እሷ ከፈለገች። የ10 ዓመት ልጅ አይደለም ያስከው። ሁለተኛ ደግሞ ለከኔ ቤቱ ተመሰቃቅሎ አንተ እዚህ ቤት እየተርመጠመጥክ እንደ ሴት እሷ ውጪ ትወጣለች።
ማን ስለሆነች እኮ 21ኛው ክፍለ ዘመን ነው የተወጣሽ የተገባሽ ምናምን ደግሞ ልበላት ነው የምትይኝ? ኪያ ጭንቅላት የላትም እንዴ? ወደ አፍቅራ ፈልጋ ነው እንጂ እዚህ ቤት ያለችው እኮ የፈለገችውን ነገር መሆን ብትፈልግ አንተ ወጥቀቃ የሆነ መቀመጥ የምትፈልገው ይሄ ነው መጨረሻክ? እንደዛ አይደለም ነው። ያ ሁሉ ነገር የፈጋ ነው ያን ሁሉ ነገር አፈር ድሜ በልተን ይሄ ሁሉ ነገር የመሰረተ ነው ለዚህ ነው። ስሜትሽን እኮ ሳልረዳ ቀርቼ አይደለም አይቴ። ሁሉም ነገር ይገባኛል፣ ሁሉም ነገር ረዳሻለሁ። በእያንዳንዱ ነገር ከጎኔ ነሽ አውቃለሁ። ነገር ግን ኪያ ጋር ሲሆኑ የነበሩት ነገሮች በጠቅላላ ሽምግልናውንም ቢሆን ድግምቱንም ቢሆን እያንዳንዱን ነገር በሷ ቤተሰቦች በኩል ወደኔ መጣ እንጂ እኔ አልነበረም እነዛ ነገሮች ሳርግ ነበር። ይሄ ሁሉ ነገር ይቀራል ነው። ለምን ይቀራል? የኔ ጥያቄ ለምንድን ነው ያልተረዳኸኝ? ለምን ትቀራለች እሷ? በሷ በኩል ያለውን ነገር ቆይ ሁሉ ነገሮችን አስተካክላ ሁሉ ነገሮችን ሰላም ብላ ከሆነ አትከራከረኝ። አንተ ራስህ ፊት ለፊት ነገሮችን እኮ እያያቸው ነው። ምን ያህል መዘዝ እንዳመጡብህ፣ ምን ያህል ህይወትህን ልታጣ እንደነበር ሁሉንም ነገር ንብረትህን፣ ህይወትህን ወይ ከንብረት አሉንክ ወይ ከራስህ አሉንክ ወይ ከቤተሰቦች አሉንክ ምንም ነገር ምንም ባዶ ዜሮ ሆነህ ነበር እኮ። እንደው አላህ ሲረዳ ነው እንጂ ምንም እኮ ዜሮ ሆነህ ነበር። እሺ ምን ማድረግ ይችል ነበር? ተዋት። ለምን ተዋታለሁ? አፍቅራ እወዳታለሁ። የእውነት እህቴን እወዳታለሁ። ግማሽ ህይወቴን ኪያ እያልኩ ነው የኖርኩት። ህይወቴን ከሷ ውጭ አስቤ አላውቅም። ዝም ብዬ በአንድ ጊዜ ተነስቼ ኪያን መተው አልችልም። ኪያ እሷ መተው ችላ ነበረ። አሁንም ቢሆን እርግጠኛ አይደለሁም። እኔ በሷ አልተማመንም። ግዴት እንዴ ለምንድን አምጥተው ነው ይዳሯት አይደለ? ቀለበት አሰረች እኮ ከኔ ጋር። እሷም እኮ አሁን ቀለበት ከኔ ጋር አስራለች። ከዚህ በኋላ ትታኝ እንደማትሄድ አረጋግጣልኛለች። ሁሉንም ነገር ነግራኛለች። ቀለበት እኮ እሷ ከዚህ በፊትም እኮ ሽምግልና ተልኮ ስንት ነገር ሆኖ ነበር አይደለ? ግን ያኔ የሆነች ተገዳ ነበር ፈልጋ ስላልነበር ነው። ስማ አሁን አንተ መረዳት ያቃተ ምን እንደሆነ ታውቃለህ? እንዴት አወቅ? አሁን እንዴት አወቅ? የዛኔስ ማንም የለም አልነበር እንዴ የምትለው? እንዴት አወቅ? አሁን አለመኖሩ እንዴት አወቅ? እንደ ጎረምሳ እየተነሳ እየወጣች እየተጠራጠርኳት ሁሉንም ነገር ምናምን ነገር በዚህ ውጪ በዚህ ግን ይሄን ነገር እያልኩ ምናምን ነገር ፍቅር እንደዚህ ይሆናል? ፍቅር እሺ በዚህ ደቂቃ ውስጥ የት ነው ያለሽው? ዛሬ ለምን ቤት አልመጣሽም? ጠዋት እንደዚህ ተከሰተ እንደዛ ምናምን ነገር ባልነክ ወንድ ነክ ግን በዛ ላይ ኦርቶዶክስ ሰዎች አይደለችም ከኛ ጋር ጭራሽ የማይሆን እኛ ቤተሰብ ጋር ልዩነቱንም ቢሆን አስታርቀን እንኖራለን ተባብለናል። እሷም በሃይማኖቷ እኔም በሃይማኖቴ እንኖራለን ተባብለናል። ነገር የለም እንደዛ ብሎ ነገር የለም። የሚወለዱት ልጆችስ እነሱስ ምን ሊሆኑ ነው? ምን ይሁኑ? እሺ ምን አድርግ ነው እሺ የምትይኝ? ምንድን ነው አድርግ? ተዋት በቃ ተዋት። ዝም ብዬ ልተዋት አልችልም። እኔ ያለ አንቺ መኖር እንደማልችለው ያለ አንቺ ያለ ቤተሰቦቼ መኖር እንደማልችለው ያለ ኪያ መኖር አልችልም። በቃ ያለኛማ ትተናል እኮ አልተውኳችሁም፣ በፍጹም አልተውኳችሁም። ምናልባት እናንተ እርዳታዬ ላይ ያስፈልጋችሁ ይችላል። አንቺ እርዳታዬ ላይ ያስፈልግሽ ይችላል። አባዬ እርዳታዬ ላይ ያስፈልጋት ይችላል። ነገር ግን ኪያ በእያንዳንዱ ነገር ጀብ የሆኑ ቤተሰቦች እነዛ አንድም ቀን እንኳን ለኪያን ደጋግሞ ሲሸጧት ነበረ። ለነዚህ ቤተሰቦች ለዚህ አውሬ የሆኑ ቤተሰቦች ዝም ብዬ ልተዋት አልችልም። ቁጭ በልና አውራኝ እንዴ! ቅርታ ስለጮኩብሽ ለአንተ እኮ ነው ይሄ ሁሉ ነገር የምለፈልፈው፣ ለአንተ እኮ ነው። ምን አገባኝ ብዬ መቀመጥ አልችልም እንዴ? ለምን መጣው? ያ ሁሉ ባህር አቋርጬ ምን ልሰራ ነው የመጣሁት? እሺ ምንድነው? እሺ ጭራሽ ጮብኛለህ እንዴ? እሺ ይኸውልሽ ከፈለግሽ ኪያን ከፈለግሽ በትክክለኛው መንገድ አዋሪያት። እያደረጋችሁት እየሆናችሁ ያለው ነገር በቤተሰቦችሽ እንደዚህ ነገር ሁሉንም ነገር ታስረዳሻለች። ሁሉንም ነገር እሷ ፈልገው እየሆኑ እንዳይሆን እንስማማ። እሺ ኪያ ትምጣ። እሺ ከዛ በኋላ እኔ ላውራት። እሺ በስነ ስርዓት አውርቻት። እሺ የማይሆን አይነት ከሆነ እቺ ልጅ ትርቃታለች። ኪያ ራሷ የተከበረች ሰው ናት። አንቺን የምትያትን ነገር ታዳምጥሻለች። በደንብ ነው የምታዳምጥሽ። ኪያንስ ቀርበሽ ስላላየሻት ነው። ቀርበሽ ስታያት ምን አይነት ስብዕና እንዳላት፣ ምን ያህል ሰዎችን እንደምታከብር፣ ምን ያህል ለሰዎች ሟች እንደሆነች፣ በተለይ ደግሞ እኔን እንዴት እንደምትሳሳልኝ ምናምን ነገር ብታይ ሐሳብሽን ትቀይሪያለሽ። እሷ ልትገለኝ አልነበረም፣ ቤተሰቦቿ ነው። በፈጠረሽ እባክሽ የእሷ ቤተሰቦች እኮ ናቸው። ቤተሰቦቿ ማለት አሁን ቤተሰቦችሽን ታይ ብትላት እሷ ትተዋለች። አንተ ግን ጅል ነህ። እሷን ትከተላለህ። እሷ መቼም ቢሆን አታረገውም። አየክ ልዩነቱን አየክ። እኔ እኮ ከአንቺ ትእዛዝ ወጥቼ አውቃለሁ። አድርግ ያልሽኝ ነገር ምንድን ነው ያላደረግኩት? እኔ ለኔ የሆነ ነገር አድርግልኝ፣ እንደዚህ ግዛልኝ፣ እንደዚህ አድርግልኝ አይደለም። እራስህን ጠብቅ። በቃ የተሻለ ህይወት ኑር። በስነ ስርዓት ሃይማኖታችን በሚፈቅደው መልኩ ሙስሊም የሆነች ሴት አግብተህ በስነ ስርዓት ኑር።
ይገባኛል ረዳሻለሁ ልጅ ካረገ ሲጀመር ይሄ መታት አልለቀቀህም የሆነ ነገርማ ሰርታባለች እንጂ በፍጹም እሷ ምን ያህል እንደምታ ህይወቷን ትሰጠኛለች እኮ እሷ ስላላገኘሻት እኮ ነው ስላልተዋወቃችሁ ነው በትክክል አንድ ቀን አብራችሁ ብትኖሩ ማለት ነው ኪያ ምን አይነት ሴት እንደሆነች በደንብ ጠንቅቀሽ ታውቂያታለሽ አረባክሽ በፈጠረሽ አሁንም ስታገኛት ምናምን ነገር እንዳትጫጫው ተስተካክላችሁ በትክክል ተነጋገሩ አውሪያት ካናገረችኝ ብቻ ነው በክብር ታናግርሻለች ለምን ብላ ነው እሷ በመጥፎ መልኩ ሲጀምር ምን ያህል እንደምታፈቅሽ ምን ያህል እንደምታክ ገና ሳትተዋወቁ ገና ሳታቅሽ ገና እንትን ሳትልሽ ምን ያህል አንቺን እንደምታከብር ስለማውቀው ነው እባክሽ በፈጠረሽ ስታናግሪያት በትክክል ተለያዩ ምናምን ነገር እንዳትያት ይከፋታል ትሰበራለች ሄዳ ምናምን ነገር ደግሞ ሌላ የማይሆን ውሳኔ ምናምን ነገር እንዳትወስን እፈራለሁ እንዳትታውቅ ለሷ መተው ቀላል ነው አይደለም እና አድርገዋለች እኮ ካንዲም ስንቴ ፈልጋው አይደለም ይሄን ነገር እያደረገች የነበረው እህቴ እባክሽ ተረጂ እባክሽ በፈጠረሽ እስኪ አንቺ ከምትወጁ ሰው ጋር መለያየት ምናምን ነገር አንቺ ለኔ ብለሽ አይደል ያውሉ ነገር ያውሉ ባራ አቋርጠሽ መጣሽው አይደለም ላንተ ብዬ እኮ ነው እሷን በተመሳሳይ ለኔ ብላ አጎቶቿን አክስቶቿን እያስቀየመች ነበር ፈልጋው አይደለም ያውሉ ነገር ስትሆን የነበረው የቅርብ ጊዜ ትዝቷ ነው እኮ ከሌላት ገንዘብ ላይ ምናምን ነገር አንስታ ምናምን ነገር ያ መኪና ምናምን ነገር አንስታ ገዝታ ስትጠኝ ምናምን ነገር አይተሻል አይደል ግን ኖሯት እኮ አይደለም ኖሮት ሰው ሲያደርግ እኮ ምንም እኔ ከመኪናው አይደለም ችግሬ መኪናው አይደለም ነው ቤተሰቧ ምናምኗ እንደዚህ ሙሉ ቤተሰቧ ያጠፋውን ሀብት ነው የመለሰችው እሺ አጎቷ ብሩን ተቀብሎኛል ብዙ ብሮችን እየተመላለሰ ምናምን ነገር አንዴ ለዚህ ጉዳይ ብሎ ብዙ ብር ተቀብሎኛል ነገር ግን ኪያ አውቃው አይደለም ኪያ ብታውቀው ምናምን ነገር እንዳትሰጠው ትለኝ ነበር ታውቂያለሽ ስለዚህ እሷ ፈልገው የሚሆን ምንም ነገር አልነበረም ተረጋግተሽ አናግሪያት እባክሽ በፈጠረሽ ልቧ ይሰበራል ኪያን ስለማታውቂያት ነው በጣም ስስ ልብ ያላት ንጹህ ልብ ያላት ሴት ናት ፀሐይ ማን ነው እባክሽ በፈጠረሽ እባክሽ በትክክል አውሪያት ኪዬ እሺ ሳልነግርሽ እኮ ኪዬ እንደምመጣም ታውቃለች ታውቁ ያው ደውሎ ነግሬኝ ነበር እንዴት ነሽ ሰላም ነው አለ ትንሽ ትረፍና ቡና ታፈላታለች እማ አይ ነው ማለት አስታውቃችኋለሁ ምናምን እንደዚያ ነበር የምንተዋወቅ እኔም ድንገት ዝቅ አታረጊውም ትንሽ ቀሚስ ምንድነው እንደዚህ ተፈተፋ እያሳዩ መሄድ እሺ በሃይማኖት እንደዚህ አጨቀኝ ስለማይፈቀድ ነው እሺ ነገ ምናምን ነገር እንትን ይዘን መጣ እንደ ስለማታውቅ ነው እሺ ኖርማል ነው እና እሺ ታስተካክሏለች እሷም አትወድም እንደዚህ አጭር ቀሚስ መልበስ ድንገት ትስሮነባት ማለት ምን ላድርግ ቡና ረፍላ ዳንስ አይ ቁጭ በይ ታዲያሽ ይደረጋል መጀመሪያ ተው አዎ በልታለች ቀምሳለች ሳይ ምናምን ነገር አቀርባላታለች እሺ መጀመሪያ ተዋወቁ ኪያ ትባላለች ያው እህቴ ታውቃታለች ማሪማን ነው ተዋውቃችሁ በደምብ ተዋውቀን ነገር ፈልጋለሁ ነይ ኪዩ ነይ ኪያ ታቀራርቢዋለሽ እሱን ታዩ ነይ ነይ አንዴ መጀመሪያ እሷም ልትተዋውቅሽ ነው የምትፈልገው እሺ በይ አይሻት ምን ሴት ነሽ አንቺ አሁን እቺን ሴት ነው ምናምን ነገር አትሆንህ ምናምን ነገር እያልሽኛለሽ እሷ ገና ለአንቺ ከመምጣቷ ይሄው ቡና ምናምን ምግብ ምናምን እያለች ተፍተፍ እያለች ትጥራትና ትምጣና አንተ እሺ ኪዬ አንዴ ልታወራሽ ፈልጋ ነው እሺ በቃ ተይውና ነኝ እሺ ቆይ ልታወራሽ እማ እባክሽ አታስጨንቂኝ አንዴ ነይ እሺ ነይ ቁጭ በይና እናውራ ይሻላል እሺ ነይ በቃ እናት ነኝ እሺ ደግሞ እነት እንደምትወጂኝ ምናምን ነገር እየነገርኳት ነው አተ ቤት ሰፊት እንደወራ አፈርሽ ያዘሽ እህቴ በጣም ነው አንቺን የምትወድሽ ስላንቺ ሁሌ ታወራለች በጣም ነው የምታከብርሽ እሺ አሁን አናወጣና ትንሽ እናወራ እኔ እያለሁ ማውራታችሁ ነው አይ የሴቶች እናወራ ምን ችግር አለ አረ ወይ እናወራ ምን ችግር አለ
እንደውም እስከዛ አንተ ፀሐይን አግዛት እንደዛ ይሻላል። ወይ ሌላ ጊዜ ምናምን ነገር ታወራላችሁ። ሌላ ጊዜ አውሩ። ሌላ ጊዜ አውሩ። ወይ አንተ ቶሎ እንድታደርስልኝ የምትሄጂበት የምትቸኩይበት የሆነ ጉዳይ ምናምን ነገር የለሽ? አይ እቤት ማዘር ደውላልኝ እሄዳለሁ ምናምን ነገር ቸኩላለሁ ምናምን አልሽኝ። እንዳላወራ ፈልገህ እሺ ደርሰናል። እሺ ምን አሉ ወይ ፀሐይን አግዝልኝ በእናትሽ። እሺ ሰላም እንዴት ነሽ? አለ ደህና ነሽ? ምንድን ነው ልብስ ምናምን አልሰጥሽም ወይስ አንቺ አለሽ? ይዛለኝ ሻንጣዬ ይዛ እና ኢትዮጵያ እንዴት አይሻት? ያው ገና ነው። አዎ በኋላ ወይ እንወጣለን አንድ ላይ ታያታለሽ አንዳንድ ነገሮች። እሺ እኔማ ከዛ ባህር አቋርጬ የመጣው ስለ አንድ ነገር ላወራሽ ነበረ። ምን ነው ሰላም? ያው ስለ ሁለታችሁ ነው። ሌላ ምን ይሆናል ከአንቺ ጋር የሚያስወራኝ ነገር? እሺ ይኸውልሽ ኪያ፣ አንቺ በጣም ጥሩ ልጅ ነሽ፣ ግን ደግሞ መሀላችሁ ያለውን ልዩነት ታውቂዋለሽ። ምን ያህል አንዴ ነኝ ፈልጌሽ ነው እንዴ? እሺ መጣች። እሺ ከታሽ እንዴ መጣች። በቃ አሁን እሺ ይሄ እነዚህ እኮ ይኸውልሽ ሁሌ እሷ ያስቀመጠቻቸው ቀሚሶች ናቸው። እሺ እቤት ስትሆን ይኸው እንደዚህ ነው የምታደርገው። እሺ ጥሩ እሺ አሁን በቃ ታችን ዛሬ ማለት እሺ ምንድን ነው አልበላት እና ስለምን እያወራን ነበረ ኪያ? ስለ ሁለታችሁ እያወራን ነበር፣ ስለ አንቺና ስለ አንዋር። መሀላችሁ ያለውን ክፍተት ታውቂያለሽ መቼስ፣ ልዩነታችሁን ታውቂያለሽ። አንዋር ምን ደረጃ ድረስ እንደደረሰ ታውቂያለሽ አይደለ? አዎ ፍሪ ሆነሽ አውሪ። ፍሪ ነኝ እና መሀላችሁ ያለው ሃይማኖት አለ። ከዛ የሚብሰው ነገር ደግሞ ምንድን ነው? የአንቺ ቤተሰቦች ናቸው። ምን ያህል አንዋርን ቤተሰብ የለውም ብለው ምን ያህል ሲጎዱት እንደነበር መቼስ ታውቂያለሽ። የሚደበቅ ነገር አይደለም። ቤተሰብ የለውም ብለው ሳይሆን እኮ ማለት ከሁኔታው አንጻር ነው። እኔ ስም መጀመር አይሻልም? እና ያለውን ነገር እያየሽ ነው። ከአንዴም 2-3 በረኪና ጠጥቷል። በአንቺ ምክንያት ቀለበት ልታሲ ስትይ ሊሞት ነበረ። አጎትሽ እንደዛ ሲያደርገው ነበር። አንዴ በገንዘብ አንዴ ሊገለው፣ አክስትሽ እንደዛ አሳብዳ ምን እስኪሆን ነው? አሁን እኮ አስተካክለናቸዋል። የአንቺ ቤተሰቦች በፍጹም የሚያልፉ አይደሉም። ምን እስኪሆን ነው የሚጠበቀው? ሁለተኛ ደግሞ እናንተ አብራችሁ እሺ ሆናችሁን በል እስቲ። አሁን የቤተሰቦችሽን ችግር ፈታሽና አብራችሁ ሆናችሁን በል። ከዛስ ልጅ የሚባል ነገር ይመጣል ትዳር ሲመጣ። ከዛስ ምን ልታረጓቸው ነው? እሱ ነገር አስበንበታል። ማለት ምንድን ነው ያሰባችሁ? ልጆቻችሁን ግራ ልታጋቡ ነው? ኖ እኔም በሃይማኖቴ እሱም በሃይማኖቱ ሊሆን ይችላል። ከዛስ ልጆቹስ የሚመጡትስ ልጆች ሁለት ከወለድን ማለት እስከሆነ ፓርቲ ድረስ ልትካፈሉ ቅርጫ ነው። ኦር ደግሞ የሁለታችንን ሃይማኖት እናስተምራቸውና ልባቸው ወደ መራቸው ይሄዳሉ። መቼ እስከ መቼ ግራ ልታጋባቸው ነው? እነሱ ነፍስ እስኪያውቁ አንዴ ቁርአኑን አንዴ መጽሐፍ ቅዱስን እያስነበባችሁ እንትን ልትሉ ነው? ይልሽ አሁን ለሁለታችሁ የሚጠቅም ነገር ነው የመጣሁት። አሁን እሱ ያለበት እግዚአብሔር ለማ ሻይ እዚህ ታርግሻችሁ ነው። ቁልፉን እንኳን አትሽው እኮ አይሻ እንትኖቹ እሺ በቃ እሺ ለማ ትጭሽ እየጮታችሁ ነው አልብርሽም? ኧረ ትወጫለሽ እዛ? ኧረ አንዋር ሂድ ምን ነው እሺ እንዴ? እሺ እና ምን እያልኩሽ ነበር መሰለሽ? ለሁለታችሁ የሚጠቅመው እዚህ ጋር አብሮ አለመኖሩ መለያየቱ የሚጠቅመው። ይሄን የምልሽ በክፋት አይደለም። አንቺ ጥሩ ልጅ ነሽ፣ እንደምትወጂው አውቃለሁ፣ በጣም እንደሚወድሽም አውቃለሁ። እኔ አሁን ይሄንን ነገር
ብለው እንደማይሰማኝ ያውቃል። ለዛ ነው አንቺን ብቻሽን ላወራሽ የፈለኩት። ምክንያቱም እሱ አይሰማኝም በፍጹም። አንድ የሆነ ነገር ነክቶታል። ምንም የሚሰማ ልጅ አይደለም። እኛም እኮ የምሰማሽ አይደለሁም ማለት ምን ማለት ነው? የሚሰማሽ አይደለም። እኔም ወደዋለሁ ማለት ይሄንን ነገር በጣም ብሶ ብሎ እና ይሙት። ለምን ይሞት? እና ታዲያ ከዚህ በላይ ምን ታደርጊ? አብረን ከሆንን እኮ እሱም አይሞትም እኔም አልሞትም፣ ደስተኛ ነን። አሁን አብራችሁ ሆናችሁ እኮ ምን እንደተፈጠረ እያየን ነው አይደል እንዴ? ምን ተፈጠረ ማለት የተፈጠረ ነገር አይ ነው። ከዚህ በፊት የተፈጠሩ ብዙ ነገሮች ነበሩ። እሱን አልክድም። ልጁ ሊሞት ነበረ። 1 2 አይደለም 4 5 ጊዜ ልጁ ሊሞት ነበረ። ቢሞትስ እስኪሞት ነው የምጠብቂው ወይስ ሌላ ተልእኮ አለሽ? ያን ነገር እኮ ነው ፈልጌው አይደለም። በዛ ሰዓት ላይ ፈልጌው አልነበረ። ሳትፈልጊ ነው ቀለበት ያሰርሽው? ያ ነገር እኮ አስገድዶን ነው። እኔና እሱ መለያየት አለባችሁ ተባልን፣ ለመለያየት ሞከርን፣ ግን ደግሞ አልሆነም። አውቃለሁ ያለፈ ታሪክ ነው፣ ግን እሱ ቀለበት አስሮ ነበር። ታሪክ የሚባል ነገር የለም። ሴት ልጅ እኔም እኮ ሴት ነኝ። ሴት ልጅ የሆነ ነገር ስትወስን ሁሉንም ነገር አመዛዝና ነው። ስለዚህ እሱ ህይወትሽ ውስጥ አስፈላጊ ሰው አልነበረ። አስፈላጊማ ሰው ነው። ስሚ፣ አስፈላጊ ቢሆን ኖሮ ሂድ ራስህን አጥፋትዩም ነበር። በዛ ሰዓት ነው አስፈላጊ ነው። ስሚ፣ አስፈላጊ ቢሆን ኖሮ ቤተሰቦችሽ ያን ሁሉ ነገር ሲያደርጉት በፍጹም ብለሽ ለሱ ትቆሚ ነበረ። እሱ ለኛ ከኛ እንደሚጠብቅሽ እና አንቺም እሱ ትጠብቂው ነበረ። ምንድን ያደረግሽው አንቺ? ታሹ አንዴ ያሉታል፣ አንዴ ያስመትቱበታል፣ አንዴ የፈለጉትን ነገር ያደርጉታል። አንቺ ዝም ብለሽ ማየት። አንቺ ብትሆኚ ወንዳተሽ አይደለም ከአንድም 2 ወንድ ታዩ። እሱን ታዩ። እሱ ሌላ ርዕስ ነው። ግን ታውቂዋለሽ ማን ምን እንደሆንሽ በደንብ ታውቂዋለሽ። እሺ እኔ አሁን በስርዓት ላናግርሽ ነበር፣ ግን አንቺ የምትሰሚኝ አይነት አይደለሽም። በጣም በስርዓት በጣም በክብር ነው ላናግርሽ እንትን ያልኩት። እስከዛሬ ብዙ ነገር እየሰማሁ ብዙ ነገር ብዙ ሰዎች ብለውናል። ግን ደግሞ ያው አንቺም ከመምጣትሽ ገና ከመንገድ ከመምጣትሽ አልጨቃጨቅሽ ብዬ ነው። ግን ያው አሁን ረፊና የኔና ያኗርን ፍቅር አይተሽ ከዛ በኋላ ተለያዩ አትለያዩ የሚለውን ነገር ለአንድ ሳምንት ትቆያለሽ አይደል? እዚህ ትቆያለሽ? ወንድሜ ጋር ነው የምቆየው። አንቺ እናትሽ ቤት እንዳደርሽ ነው የነገረኝ እኮ። ማዘርን አሟት ነበር፣ ለዛ ነው እሷ ጋር ያደርኩት። ችግር አለው ማለት በምን ሰዓት? ቤትሽ አይደል እንዴ? ቤትሽን ትተሽ እሱ ወጥ እንዲቀቅልልሽ ነው? ምን እንዲያደርግ ነው እሱ? ማን ምግብ ሊያበላው ማን ሊንከባከበው ነው አንቺ የምትሄጂው እዛ? ማለት አንዳንድ ቀን እኮ አሉ አይደል እንዴ? አንዳንድ ቀን ማለት እኔ ያልተመቸኝ ቀን እሱ ሲጀምር ፀሐይ አለች፣ ሲቀጥል አቅርቦ ቢበላ ነው። እቤት ነኝ ነው። እሷስ ወታለች ነው ወታ። ማነው ወንዱ? ቆይ ማነው ወንዱ? ይሰራል እኮ ግን ደግሞ የሱ ስልክ በስራ ነው፣ በስልክ ነው የሱ ስራ። ይሄን ታውቂያለሽ አንቺ ዴ። እሺ አሁን እኔ የምልሽን ነገር ስሚ። በቃ እኔ ብዙ መጫወት አልፈልግም፣ ምክንያቱም አሁንም እንዲሰማኝ አልፈልግም። ወንድሜንም መረበሽ አልፈልግም። እስከዛሬ ያሳለፈው ነገር ይበቃል። ሰርቼ መኖር ኪያ ትሰሚኛለሽ? አሁን እዚህ ጋር ስለ ስራ አይደለም እያወራል። ለምን እድሜ ልክሽን 24 ሰዓት ሙሉ ስትሰሪ አትይም? እኔ አይመለከተኝም። ግን ወንድሜ ልቀቂልኝ። ወንድሜ እንፈልገዋለን። እኔ ወንድሜን እፈልገዋለሁ። እናቴ ልጇን ትፈልገዋለች። በአንቺ ምክንያት አሁን ዛሬ ሰላም ብትሆኑ ነገ የአንቺ ቤተሰቦች መጥተው የሆነ ነገር ያደርጉታል። ዛሬ ነገ የሆነ ነገር አደረጉት እያልኩኝ ማሰብ አልፈልግም። በቃ አልፈልግም። ለምን ብዬ ነው የማስበው? ለምን ብዬ ነው የምጨነቀው? ለሱ ነገር ይቅርታ፣ ቀስ በቀስ ይስተካከላል። ምንድነው ቀስ በቀስ የሚስተካከለው? ቀስ በቀስ እያስተካከልኩት ነው። ለቀብሩ ነው የሚስተካከለው? አረ ተረጋጊ በእናትሽ። ምንድነው? በጣም ተረጋግቼ ነው እያወራሁሽ ያለሁት። ስጮይ ከዚህ በላይ ነሽ። አሁን ምን ታደርጊያለሽ መሰለሽ? ትንሽ ብታከብሪኝ አሪፍ ነው። መጀመሪያ እኮ አንቺ ትዳርሽን ቤትሽን ስታከብሪ ነው። አናር ቤትሽ እሱ ቢመጣ ይሻላል። አንዴ ብዙ ባናወራ ቆንጆ ነው። ለምንድን ነው የምትጠሪው? ሰላም ምንድን ነው? ምን ልትሆኚ ነው? ቆይ ይሄ እኮ ክብር ማጣት ነው። ክብር ማጣት ምኑ? አንቺ እዚህ መተሽ የሰደብሽ መሆኑን ክብር ማጣት ወይስ የኔ ዝም ብሎ ማዳመጥ ነው ክብር ማጣት? ስድብ አይደለም፣ እውነተኛ ነገር። እስካሁን የተናገርኩት ውስጥ አንድ ውሸት ካለ ኦኬ፣ ሻለፈ። አሁን አብረን ያለ ነው። አለፈ የሚባል ነገር የለም። ልጅ አባትሽ ልታለያይን ነው? በቃ ተለያዩ። ምን ይሰራልሻል? እኔ እወደዋለሁ።
እሱን ላይ ወደሽ ልገዩ ነው ላንቺ እኮ መጠባበቂያሽ ነው ነገ ደግሞ የሆነ ሰው ቢመጣ የሆነ ሰው ቀለበት ቢያረግልሽ ትታይዋለሽ እሺ ታዩ ቀለበት አርገናል ብሎኝ ነበር አይደለ የታል ቀለበቱ የታለ እጄን ያመኛል ምንድነው እጅሽ የሚያምሽ የዛኔ ቀለበት ስታረጊ እንዴት አላመምሽ የዛኔ ማላረኩትም ነበር የዛን ቀን ብቻ ነበር ያደረኩት ቀለበት እንኳን የለው ሲጀመር ለገበያ እንዲመችሽ ነው እንጂ ይሄን ያህል እንደዚህ በጣም በታሪ አሪፍ ነው እሺ በጣም ትሄጃለሽ ወንሳ በጣም ትሄጃለሽ ምን ልትሆኚ ነው ባወራ ምን አላቅም እንዴ ምን ነው ስለ ዲያስፖራው ማላቅ መስሎሽ ነው ኦኬ ዲያስፖራ እኮ የተውኩት ነገር ነው አይደል ምንድነው የተውሽው አሃ አሁን አንዋር የሆነ አሻንጉሊተሽ ነው ከዛ በኋላ ሌላ ሰው ደግሞ በቃ እንደፈለግሽ ዞራለሽ ማንኛውም ይሆነው ነው ክፍ ደጋን አንዋር እንደዚህ ምን ቀጥል መስሎሽ ወይማ ምግቡ ደረሰ ምን እየደረሰ እንዴ ማለት ረጅም ወሬስ ገባች እንዴ ነው ታውቃችሁ ብለ በደንብ አውራችሁ በደንብ ተዋወቅ እንጂ ከዚህ በላይ እንትን በላ ወይ ምን እንደ ደረሰ ደረሰ እሺ ይሄ ዋካለው አምጪልኝ እሺ እሺ አውራችሁ አትወጃታለሽ አላልኩሽ ምን አይነት ልጅ እንደሆነች አይሻታ ደግሞ ይኸውልሽ ልብሶቿን አይቻል አይደል ሂጃቧን ምናምን ለኔ ያላት ክብር ምናምን እቤት ስትሆን አይደለም እኔ ውጪ ላይ ምናምን ነገር ስትሆን እኮ እሷም የራሷ የሆነ ሃይማኖት አላት እኮ እሷም የራሷ የሆነ አይነት አኗኗር ያላት የራሷ የሆነ የምትኖርበት መንገድ አላት እኮ እኔን ስላፈቀረች እኔን ስለወደደች ብቻ የፈለኩትን ነገር ምናምን ነገር አንስቼ ጭንባታለሁ ማለት አይደለም አንስቶ መጫን አይደለም በክብር መልበስ አንስቶ መጫን አይደለም እህቴ ይኸውልሽ አንድ ነገር እንድትረጂኝ እፈልጋለሁ በጣም እወድሻለሁ እንደዚህ ጮክ ብዬ ተናግሬሽም አላውቅም እንደዚህ ቀና ብዬ እንኳን አይቼሽ አላውቅም ታውቂያለሽ አይደል የሐሳብ ልዩነት ነኝና አንቺ ኖሮ ነው ያውቅ አንቺ የምትያቸው ነገሮች ሁሉ በማድረግ ነው ግማሽን ምን ይፈጀው ታውቂያለሽ እሺ ይልሽ መጣው እሺ አንዴ ላውራትና እሺ አንድ ሰከንድ በቃ አቋርጠና ምሳን ብላ አይሻል አንዴ ያቀራል እሺ መጣው በቃ እና እንድታቂ የምፈልገው ነገር ቢኖር አንድም ቀን በህይወቴ ማለት ነው አንቺን የሆነ አላረ ታልፌ ወይም ደግሞ አንቺን የማይሆን ነገር ምናምን ነገር ያመጣሻቸውን ሐሳቦች ወይም እንዲያርግ ያልሽኝ ነገር ተቃውሜሽ አላውቅም ታውቂያለሽ አይደለ በኪያ ጉዳይ ግን እንዳትገቢ አደራሽ እባክሽ በፈጠረሽ ብዬሻለሁ እኔ አሁን ወንድሜ ብዬ ነው ማለቅሰው እሺ ለምን ታለቅሻለሽ ሲጀምር ለምን ታለቅሻለሽ ምንም ያስለቅስ ነገር አለው በቃ ደስተኛ እንድትሆኝ ይፈልጋሉ ቀለበት አስረናል ይሄ ነገር ሊያስደስትሽ አይገባም ቀለበቱን በቃ ትረሷለች አንዳንዴ ሻወር ቤት ውስጥ ወይ የሆነ ነገር እንትን ስትል ምናምን ነገር ልጅቷ አይውልሽ ያመኛል አንተ ትረሷለች እሺ ስለሚያማትም ይሆናል ነው አልነገረችኝም ይሆነ ስለሚያማት ይሆናል ግን ይኸውልሽ ኪያ ከዚህ በፊት አግብታ አታውቅም አይደል ስለ ቀለበት የምታውቀው ነገር የለም ስለምንም የምታውቀው ነገር የለም የሆነ ሰዓት ላይ ልትታጠብ ስትል ታወጣዋለች በዛው ረስተው ትሄዳለች በቃ እንደዚህ ነው ስማኝ አሁን ስማኝ አሁን አትከራከር የማይሆን ነገር ነው እየሄድበት ያለው ነገር የማይሆን ነገር በጣም ብዙ ነገር አሳልፈን ነው እዚህ የደረስነው ሌላ ተጨማሪ ገና ብዙ መከራ አለብህ እሺ የምን መከራ ከየት የመጣ መከራ ስለምን መከራ ነው ከሷ ጋር እስከሆንክ ድረስ ችግሬን መከራ አልሰማችሁም በማይሆን መልኩ ነው እንዲያናገርሻት እኔ አይደለም እኔ በስነ ስርዓት ነው ያናገርኳት ፊቷ ላይ አይቼዋለሁ እኔ ኪያ ደስ ሲላትና ሲከፋት ምናምን ነገር አቀል ምን አለች እሷ ለነገሩ አንተ ያስናከኝ እህቴ እባክሽ እኔ ማንንም አላስናኩም በጣም ነው የምትወድሽ በጣም ነው የምታከብርሽ አንተ ነህ በጣም የእውነት ነው ነው ማለት አንተ ነህ ማን ቼክ አንተ ያላከበርከ አንተ ቦታ ያልሰጠህ እሺ ምን አባት ይሉንልሽ እሺ ከኪያ ውጪ ባለው ነገር ላይ የፈለግሽውን ነገር እንደፈለግሽ አድርጊው ትቆያለሽ ምን ማለት ነው ወንድሜ ቤት እኮ ነው ብኖርስ ክፍል ልታመቻችልሽ ይሆናል ክፍል ልታስተካክልልሽ ነው ትቆያለሽ አትቆይም ያለችሽ በጣም ፖዚቲቭሊ እያየክ እንዴት እንደምትሆን አላውቅም ፖዚቲቭሊ እያዩ አንተማ አልጋ ላይ እንድታገኛት አረ በፈጠረሽ እሺ ስትጨርሺ እታችን እንትን ቁርስ ምሳ አዘጋጅታለች እና ታች አብረን እንደንተን ነበር በፈጠረሽ እባክሽ እህቴ እባክሽ በፈጠረሽ ምንም ነገር አስቸግሬሽ አውቃለሁ እንደዚህ ይሁን እንደዚህ አንድ ቀን እንኳን የማይሆን ነገር ተናግሬሽ አውቃለሁ ላንተ በማለት የኪዬን ጉዳይ በቃ ለኔ ተይልኝ እባክሽ በፈጠረሽ እባክሽ እኔ እንደዚህ ልናገርሽ አልችልም አሁን ስለ ፍቅር አንቺ ፊት ራሱ እንደዚህ መናገር ለኔ በጣም ነው የሚከብደኝ ታውቂያለሽ ግን ወዳታለሁ በቃ
እና እባክሽ በፈጠርሽ እየመጣች ነው። እሺ እንትን ወይ እሺ ተከካሚው ነው ቆሞና እንትን በልሽ ተነሽ። ራስ መኖር ትችላለህ። ሌላ ሴት አምጥተህ ማኖር ትችላለህ። ምን አጣክና ነው? ግን አፈቅራታለሁ፣ እወዳታለሁ። የእምነት ልዩነቱንም ቢሆን አስታርቀን እንኖራለን ተባብለናል። እሷም በሃይማኖቷ እኔም በሃይማኖቴ እንኖራለን ተባብለናል።